ወዲያውኑ ሆካታ ረብሻለ ከዛ በኋላ መረጋጋት ምን ይባላል simmer down wind down say wind down but wind down don't let me down say don't let me down ሁሌ ኮኑ ግብግብ ስለምትጠይቀኝ Hello, what's going on guys? Today we will learn down የሚለው እንማራለን ማለት ነው down, all right? down ማለት ነው ወደ ታች እስኪ ለምሳሌ ከስራ እንግዲህ የምናየው ምንድነው ከዳውን ጋር ሌላ ቃላቶችን በመጨመር በደንብ አድርገን በጣም ሁሉ ጊዜ በቃ ለስራችሁ ለአካባቢያችሁ ስትወሩ የምትጠቀሙባቸው ብቻ መርጬና ያመጣሁላችሁ ማለት ነው ስለዚህ አንቺ ከስራ በኋላ ፈታ ዘና ማለት በእንግሊዝኛው እንደባለው enjoy right enjoy ዘና ማለት ፈታ ማለት ዝክ ነው ግን ዳውን በመጨመር ነው ያልኩ ኮዴ enjoy down yes እሱ እንደሱ ቢባል enjoy down ቢባል እንግሊዝኛ የለም ስለዚህ እቺን ሲያምብያት እስቲ ምን ትላለች እስቲ እቺን አንብያት እስቲ አንብያት እቺን wind wave wind አይደል yes እሺ ናውን ሲሆን ነፋስ ሲሆን ምን እንላለን wind ናውን ከሆነ ምን ብላሽ ታነባላችሁ wind አይደለ ነፋስ ማለት ነው እሺ verb ሲሆን ደግሞ wind verb ሲሆን ምን እናነባለን wind እንላለን አይደል እንዴ wind ጎበዞች wind እንላለን ስለዚህ wind ጨምርበት down wind down say wind down but say wind down to wind down means to enjoy especially after work okay ከስራ በኋላ ምን ማለት ነው ዘና ማለት ነው say wind down but say እንዲ ለቀቅ ዘና ማለት ነው okay so እንዴት ነው አንተ አሁን how do you wind down እንዴት ነው ትዝናናው ፈታምቶ I wind down by drinking coffee after work yeah. Okay what about you I wind down walk or by walking yes I wind down by walking very good ለምሳሌ or you can say I እናንተና ፍርግል ጻፍላችሁ I wind down by drinking coffee by what drinking coffee by drinking coffee ቡና በመጠጣት ከስራ በኋላ ምን እላለሁ ነው ዘና እላለሁ ይተፈታላለሁ ማለት ነው or you can say I wind down by walking አይደል walk በማድረግ አይደል yes by walking or I can say I like to wind down I like to wind down by watching movie right or by reading books by reading what by reading books or by watching movie መጽሐፍትን በማንበብ ከስራ በኋላ ዘና ማለት ወዳለሁ ነው የሚለው አይደል ስለዚህ እናንተ ኮሜንት ሴክሽን ላይ how do you wind down እንዴት ነው ፈታ የምትሉት ከስራ በኋላ እንዴት ነው ያለ ነገር እንድጽፉልኝ ይፈልጋለሁ ማለት ነው understand yeah very good and ሌላው መፍላት መንተክተክ ምንድነው ሲንተከተክ ለምሳሌ አሁን አንድ ወጥ አለ ሲንተከተክ ማለት በጣም ሲፈላ ቆይቶ ቀስ ብሎ ወደ ታች መንተክተክ ይጀምራል በትንሹ አይደል ምን ይባላል እሱ በእንግሊዝኛ መንተክተክ በእንግሊዝኛ ምን ይባላል simmer but say it again simmer S-I-M-M-E-R say simmer but simmer ለምሳሌ እንደዚህ ቢል the water is simmering ብል ወጡ ምን ይያለ እየተንተከተከ ነው ልክ ከመፍላት ይሄ ከትልቁ ኃይል ወደ ታች ሲመጣ ማለት መንተክተክ ይጀምራል simmer አደረገ እንላለን አይደል እንዴ እሺ simmer but ኦኬ እዚህ ጋር ምን ልጨምርባት down simmer down but simmer down ለምሳሌ የሆነን ሰው let him simmer down ካልኩኝ ምን ይያልኩ ነው or you have to wait for him until he simmers down ካልኩኝ ምን ማለት what do you mean by simmer down ረገብ ማለት ሰከን ማለት በጣም ጎበዝ ረገብ ማለት ወይም ሰከን ማለት ነው አይደል ለምሳሌ ከንዴት ሊሆን ይችላል ከርብሻ ከውካታ ሊሆን ይችላል ስለዚህ እንድትረጋጉ የሆነ ሰው ሲፈልግ ለምሳሌ wait በሉሲ wait for me until I simmer down ምን ማለት ነው ረገብ እስኪል ወይም ሰከን እስኪል ንዴቴ እስኪበርድልኝ ወይም የሆነ እስኪረጋጋ ድረስ ለምሳሌ የሆነ ሰው ቢናደድ wait for me until I simmer down ብትዩ
ምን እያላችሁት ነው ማለት ነው? እስክረጋጋ ድረስ ሰከን እስክል ድረስ ጠብቅ እያላችሁት ነው። እየተጋባ ነው እንዴ? ላናግራት እንዴ እሷ ምናምን አልኳችሁ። wait for her በሉሲ Wait for her. ጠብቃት ነው አይደለ? wait for her አላችሁና let her simmer down ምን ትበላ ትረጋጋ ሰከን ትበል ጠብቃት wait for her let her simmer down ትረጋጋ። ስለዚህ simmer down ማለት ሰከን ማለት ረገብ ማለት መረጋጋት ማለት ነው። ከምን ከሆነ ኢሞሽናል አውትበርስት ማለት በኋላ ማለት የተጓባን ነው። ወይ ስሜታዊ ሆናችኋል ወይ ተናዳችኋል ወይ አዝናችኋል ወይ የሆነ ሆካታ ረብሻለ ከዛ በኋላ መረጋጋት ምን ይባላል? simmer down say simmer down ለምን ሰከን አትልም? ለምን ረጋጋትልም? አሁን አንተ ስታ ብለህ ብትለኝ ለምን ረጋጋትልም ስል ምን እንደምልህ Don't you simmer down? why don't you say why don't you 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 እቺ ቲና ዋን ላይ ሰና ቺ in American English አይደል እንዴ? why don't you or why don't you simmer down say it again why don't you simmer down man why don't you simmer down I'm talking to you why don't you simmer down so why don't you simmer down ማለት ነው ለምን ሰከን አትልም ለምን ረጋጋትልም ለምን አትረጋጋም ማለት ነው is that okay are you good at simmering down አሪፍ ነው መረጋጋት ላይ ሰሩ are you good at simmering down yes all right interesting that's so very good what about this አንድ ሰው ለምሳሌ እቺን እስቲ አንቧት እስቲ slow በሉ እስቲ slow ምንድነው ዝግታ ዘገምተኛ ማለት ነው አይደል slow እዚህ ጋር ሲጨምሩባት slow down it's a phrasal verb ማለት ነው yes okay slow down say slow down ምን ማለት ነው slow down ፍጥነት መቀነስ ማለት ነው ምን ማለት ነው ፍጥነት መቀነስ ነው አይደል ይሄ ኦኬ በጣም ጥሩ ለምሳሌ ፍጥነት ቀንስ ስትል ፍጥነት መቀነስ አለ እኔ አሁን በጣም እንትን እያልክ ነው እየሰራ ነው በለኝ you are working too hard በልሲ you should slow down for your health ካልከኝ በጣም እየሰራ ነው ከልክ በላይ ለጤናህ ትንሽ ብትረጋጋው ቀነስ ብታረግ ፍጥነትህን የተሻለ ነው ለምሳሌ ምን አልከኝ you're በልሲ you're working too hard ከልክ በላይ ማኑዋል too hard please slow down አልከኛል እባክህ ፍጥነት ቀንስ slow down ተረጋጋ you are teaching too fast በፍጥነት ነው እያስተማርክ ያለው please slow down ምን አድርገህ ፍጥነትህን ቀንስ ተረጋጋ እያልከኝ ነው ማለት እየተጋባ ነው አይደል I think slow down is clear yes or no yes slow down simmer down wind down all right is that okay yes okay እነዚህ አሁን ስቴት ይሄ የአእምሮን ስቴት የሚያሳዩ ናቸው እነዚህ አይደል እንዴ okay በጣም ጥሩ and then number 4 is stitching number say buckle ምንድነው ዘለበት ነው አይደል ዘለበት የቀበቶ ዘለበት ነው አይደል በክል ነው የሚባለው say buckle በልሲ say again እሺ stitching number say buckle down በልሲ ቀበቶ ወደታች ዘለበት ወደታች ማለት አይደለም አሁን buckle down say buckle down say again what do you think is the meaning of buckle down ቀበቶ ማስተማር በጠበቅ አድርገው ይሆናል አይ ሻል to buckle down means to work hard ምን ማለት ነው to work hard አንድ ነገር early መጀመር ሊሆን ይችላል አንድ ነገር በትኩረት መጀመር ሊሆን ይችላል ጠንክሮ መስራት ሊሆን ይችላል what work ማለት work hard ጠንክሮ መስራት or በትኩረት መጀመር to start something attentively ምን ማለት attentively በትኩረት በአንድ ነገር በትኩረት መጀመር ጠንክሮ መስራት ምን ይባላል buckle down say buckle down ለምሳሌ if we buckle down early ቀድመን ከጀመርነው we'll finish early yes or no ቀድመን እንጨርሳለን እሺ ለምሳሌ አሁን እንደዚህ ብልማን please buckle down the project early ካልኳችሁ ምን እያልኩ ነው ፕሮጀክቱን ቀድመህ ጀምር እያልኩ ነው በትኩረት ጀምረው እያልኩ ነው ማለት ነው ህይወቴ እንዴት መቀየር እችላለሁ if you buckle down
you can change your life. Yes or no? If you buckle down, you can change your life. All right? You are always buckling down, to change your life. Therefore, to buckle down means to work hard or to start something attentively. And ነገር ጠንክሮ መስራት ወይ በትኩረት መጀመር ሊሆን ይችላል ማለት ነው። Are you buckling down to change your life? Are you sure? Are you buckling down? እየወቀጣችሁ ነው፣ ስራ እየሰራችሁ ነው በጣም? Yes. Yes. Yeah. All right. Yes. A little bit. Yes. A little bit. Very good. Okay. So how many phrases did you see so far? Four. Wind down, simmer down, slow down, and what? Buckle down. Yes or no? Yes. All right. Interesting. So do you have questions here? No. All right. ሌሎች ጋር እንሄዳለን። Start with Miguel. እስቲ እቺን አንብባ እስቲ እቺ ምን ነው የምትለው? እቺ ሌት ወይስ ሌት ምንድነው? መፍቀድ ነው አይደል? all right እቺን down ስለዚህ ወዲ የሚባል ሌት ዳውን ወደ ታች መፍቀድ ወደ ታች ማለት ወደ የምትፈቅዱ ሌት ዳውን to let down means to disappoint ማለት ነው። ምን ማለት ነው? disappoint ማለት ነው ማስቀየም yes ማስቀየም ማለት all right ማስቀየም ማሳዘን ማለት ነው። yes or no? Yes. let down በልሲ let down all right ስለዚህ አታስቀየመኝ አታሳዝነኝ በልሲ don't let me down don't let me down don't let me down say don't let me down don't let me down I'm your brother I'm your friend I'm your best friend don't let me down all right I'm your friend የተጋባን ነው yes so that's like when I say let down which means ምን ማለት ነው disappoint ማለት ነው disappoint አሁን ይኸውላችሁ ፍሬዝ ሐረግ ላይ አንብቡ ብዬ የምጨቀጭቃችሁ ለምን ነው ሌት ለብቻዋ ካጠና ዳውን ለብቻዋ ካጠና ከዛ በኋላ አንድ ላይ ሲጋጠም ሌት ዳውን መፍቀድ ወደ ታች ልተረጎ ነው ቅድም ወንድሜ እንዳለው ማለት ነው ስለዚህ to let down doesn't mean መፍቀድ የሚለውን ምንም እዚህ ጋር እንትን አይደለም ምን ማለት ነው disappoint so I advise learners to focus on phrases instead of words የተገባ ነው interesting okay so አስቀይመኛል በለኝ እስቲ you lay me down you lay me down say you lay me down all right you lay me down okay but I forgive you however I forgive you I forgive you ይቅርታ አድርጌልሃለሁ ነው አይደል yes you lay me down however I forgive you because I love you yes or no yes interesting so good okay so lay down means to disappoint yes to disappoint say lay down but see lay down say it again lay down okay እስቲ እቺን ደግሞ እናንብባት እስቲ እቺን ደግሞ እሺ እቺ ምንድነሽ ማስቀመጥ በእንግሊዝኛ ምንድነች put አይደል yes put እስቲ እቺን ደግሞ እንደዚህ አድርገው እስቲ ሲጻፈው እስቲ put down say put down ይሄ ዳይሬክት ትርጉምም አለው አይደለ put down say again put down ሲሲ ለምሳሌ put it down ወደ ታች አስቀምጠው ስትሉ ይሄ ማስቀመጥ ይሆናል አይደል ነገር ግን ሌላ ገራሚ ትርጉም አለው ማስቀመጥ ሁለተኛው ማንኳሰስ ማለት አንድ ሰው ዝቅ አድርጎ ማየት ማለት ነው ይተገባና ማንኳሰስ ሰውየው ማዋረድ ይሆናል ይተገባና ማዋረድ ይሆናል that's it ለምሳሌ አታንኳሰኝ እኔን ስትል የሆነ ሰው አቅምህን አንተ እኮ ምናምን ነገር ቢል ምን ትላለህ ማለት ነው don't put me down don't put me down as such say as such ምን ማለት ነው እንደዚህማ አታንቋሽኝ እንደዚህማ እኔን አታንኳሰኝ ብልት ላታርገኝ ስትል ምን ትላለህ don't put me down as such all right I have a lot of potentials I have a lot of things to do I don't want you to put me down as such okay so እንድታንቋሽሸኝ አልፈልግም ስትሉ ምን ትላላችሁ I don't want you to I don't አሁን አንድ ሰው I don't want you ስትሉ ምን ማለት ነው አልፈልግም say I don't want you በርሲ I don't want you አልፈልግም ወይም አልፈልግሽም to ምን እንድታረግ to put me down እኔ እንድታንኳስስ አልፈልግም ስትሉ I don't want you to put me down right I am a person of dignity yes or no interesting so beautiful so to put down means ምን ማለት ነው ማንኳሰስ ወይ ማዋረድ belittle ማድረግ ማለት ነው that is to belittle someone belittle someone all right
Yeah. የተገባ ነው? Yes. So interesting. All right. That's so nice. Do you have a question here? ጥያቄ ያላችሁ? ስለዚህ ምን አለን ማለት ነው? Put down ለሚለው አንደኛው ማስቀመጥ ለምሳሌ put it down በለኝ put it down Put it down. አስቀምጠው ስትሉ ምን ትላላችሁ? Put it down. Hey man put it down ኢት ያላችሁት ነገር ይየው ነው አይደል? Put it down መጽሐፉን እንካለ hey put it down right? ወደታች ማስቀመጥ put down የሚባለው አስቀምጠው ስትሉ ማለት okay all right interesting ሌላ ማንኳሰስ ማዋረድ የሚል ትርጉም አለው ያልኳችሁ ነው. It has got different meanings. Yes or no? Yeah very good. ሌላው መመልከት በእንግሊዝኛ ምን ይባላል? Look በርሲ Look. እስቲ እቺ እንደማንበባት አንድ ላይ Down. look down ከዛ on በርሲ On. look down on በርሲ Look down on. አሁን የሆነ ሰው አለ አይደል Yeah. ብላችሁ ብታዩት የሆነ ሰው ስለ የግድ እንዲህ ማለት የለብም Yeah. ፊዚካል እንትኑን አይደለም ያሳያችሁ ይሄ ግን የሆነ ሰው ለምሳሌ አሁን ንቀህ ዝቅ አድርገህ ማየት ማለት ነው ሰው ዲዮን ሰንሚ ሰው ዝቅ አድርጎ ማየት ምን እንደሚባለው ሰውን Look down. ዝቅ አድርጎ ማየት even እሷ ምን አቅም አላት እሱ ደግሞ ምን አይ ምናምን ነገር ብል you look down on somebody right Yes. ዝቅ አድርጎ ማየት ይዛሮ ያንድን ሰው አቅም ምን ማድረግ ነው ወደታች ማለት ዝቅ አድርጎ ማየት ማለት የሆነ ሰው okay so አንተ ሁሉ ጊዜ ማንን ዝቅ አድርገህ ነው የምታየኝ በለኝስ You always look down on me. you always Look down on me. what's the difference between you always look down on me and you are always looking down on me you always Okay, you are. look down on me logical እንሁን ብዬ ነው Yeah. you are always looking down on me which one do you think is correct ሁለቱም ግራማቲካሊ ኮሬክት ነው but a different sense of meanings አይደል የተለያየ ትርጉም አለው ምንድነው ይሄ always የሚለው is used for simple present tense ተብሎ ነው የተማርነው አይደል Yes. but the adverb always is used for present continuous tense to express the speaker's dissatisfaction Yeah. አሁን ለምሳሌ ይሄኛውን ሲያምሩልኝ አንተ ሁሉ ጊዜም ዝቅ ታረጋኛለህ ትንቀኛለህ የሶ ነው አንተ ሁሉ ጊዜም ትንቀኛለህ ዝቅ ታረጋኛለህ እዚህ ጋር አንተ ሁሉ ጊዜ ነው የምትንቀኝ ዝቅ የምታረጋኝ you know like you are highly dissatisfied this is ለምሳሌ you always come but see You Always come. when I start eating When I. መብላት ሲጀምር ነው ሁሉ የምትመጣው አሉ ምንም ብስጭት የለውም you always come but see You always come when I start eating when I start eating. ነገር ግን ምርር ቢል ያ ሰው በጣም ምርር ቢል ምን ትላለህ you are always coming when I start eating ሁሌ እኮ ነው እና እንትኑ ይለያያል እየተግባባ ነው Yes. እስቲ ለምሳሌ የሆነ ሰው ጥያቄ ይጠይቃል አንተ ሁሌ ነው ገንዘብ የምትጠይቀኝ ስትል you always ask me for money አይደል Always ask me for money. ሁሌ እኮ ነው ገንዘብ የምትጠይቀኝ You you are always asking me for money what is your problem do you understand me Yes. so there's a difference of sense in between this and this do you understand me Yeah. sense ይለያያል ስታውቀው ከግራመሩ እንትኑ ምናምን ልንል እንችላለን ግን is not all right Yeah. እየተገባ ነው interesting I like that okay interesting okay this is number 8 but before that we have to make a revision ወደ ስምንተኛው ከመሄዳችን በፊት ይሄን አቡት Lay down. Lay down. እሺ አታስቀይመኝ በልሽ Don't lay me down. don't let me down okay ፍቅር አታስቀነሰኝ አታስቀይመኝ በልሽ በለት ትላታለህ እኮ እሷን እኮ ቴክስት ታረግ don't let me down baby all right okay. come on don't let me down babe all right yeah okay you are letting me down babe okay interesting all right okay that's it see chirabasi put down say put down say it again Put down. so to put down means you know የሆነ ነገር ማስቀመጥ to place something Yes. and the other meaning of put down is ማዋረድ to belittle someone የሆነ ሰው ማዋረድ ማለት ነው ዝቅ አድርጎ ማየት ይሆናል ማለት ነው ስለዚህ put down ማንኳሰስ ማለት ነው
የተገባል? Yes. Disparage. There's another word which I love. Disparaging. Disparage ይባላል። ምን ይባላል? እስቲ አንብቡት እስቲ disparage. Disparage. ማንኳሰስ ትክክለኛ ትርጉሙ ምንድነው? Disparage, right? Or you can say belittle, or you can say put down ማለት ነው. All right, I know you are always putting me down. Okay, do you understand me? Yes. Okay, into the look down on. Say look down on. Look down on. አንድ ሰው በንቀት መመልከት ማለት ነው። የተገባን look down on. Oh, I know. You are always looking down on me. You don't believe in my potentials and my capacity. I know. All right, interesting. አሁን ማን ያለን? ስምንተኛ. ማን ያለን? ስምንተኛ. እሺ እስቲ ነበር. እስቲ እቺን ሲያምብላት ሲ break. What is it? Break. Say it again. Break መስበር ነው። Yes. Down ሳ ወደ ታች. ስለዚህ ወደ ታች እንስበረው. No, it doesn't mean like that. To break down has got two different meanings. First meaning is to stop functioning formation. መስራት ሲያቆም ሲበላሽ break down አደረገ እንላለን አይደል? ለምሳሌ መኪናዬ ተበላሸች. My car broke down. Say it again. My van. መኪናዬ ተሰባብራለች ተበላሽታለች ነው አይደል? My car broke down. ተበላሸች አይደል? Yes. በድንገት ደግሞ ሰው ደግሞ እሪ ብሎ ምርር ብሎ ሲያለቅስ ምን እንደምንለው break down ነው የምንለው። እሪ ብሎ ማልቀስ ማለት ነው። To be extremely sad and you cry. Understand? Yes. You say for example, I broke down. But see? I broke down when my best friend passed away. Do you understand me? Yes. How many meanings do we have for this? Two meanings አለን ማለት ነው። የተገባ ነው? The first meaning of breakdown is to stop function formation. That's መበላሸት መበላሸት. Second meaning is ምርር ብሎ ማልቀስ ማለት ነው። የተገባ ነው? ለምሳሌ ፍና አርገው man, I want you to vent out your emotions. Why don't you break down? Why don't you cry bitterly? Let it go. Right then to say. So break down. So what's the past tense of break? Broke has got another meaning. We'll try to see it in the other video. እናያታለን እቺ broke ሲባል እሷ ብቻ ላትሆን ትችላለች። ሌላ meaning አላት ማለት ነው። Is that okay? Yes. Do you have questions please? No. All right, interesting. And number 9. እስቲ እቺ ናምቧት እስቲ ምን ትላለች እቺ? Bring what is it? Bring ዋፋ ነው። ማምጣት አይደል? እሺ ማምጣት መስጠት። እሺ ገንዘብ አምጣልኝ፣ ውሃ አምጣልኝ በለኝ። Bring me water. Say bring me water. Say it again. Bring me water. Jacket አምጣ. Bring me a jacket. Say Bring me jacket. ማምጣት ይሆናል። እስቲ እቺን ደግሞ እናርግ። Bring down. Say bring down. Say bring down. ማሳዘን የሆነን ሰው ማሳዘን ይሆናል ማለት ነው። ማሳዘን አታሳዝን ይበለሲ። Don't bring down. Don't bring me down. Say it again. Don't bring me down. Don't bring me down. አታሳዝኝ. Don't bring የሆነን ሰው እንዲያዝን. To make someone sad ማለት ነው ማሳዘን. Okay? Don't bring me down. እንዳዝን አታድርገኝ. Don't bring me down. All right? You are always bringing me down. Right? የሆነ ሰው ለምሳሌ ምን ሆነ ነው ግን እንደው ያለ እድሜ እኮ ምናምን አረጀ ብላኝ ቢል በጣም ያቃጥል ሰው ማለት ምን ትለዋለህ? Because you are always bringing me down. That's why I'm getting older faster. All right? I'm getting old faster. Do you understand me? Yes. Okay, interesting. Bring down. Don't bring me down. Don't bring your mother down. Do you understand me? Yes. Don't bring your father down. Don't bring anyone down. Yeah, don't bring anyone down. I like your statement. All right, I like it. Okay, interesting, so beautiful. Okay, do you have some confusions here? No. Any confusions you have here? Sure. Yes, all good. Everything is good, right? Yes. Okay, so what the past tense of bring? Brought. Very good. Yeah, brought. የዚች ኃላፊ ጊዜ የብሪንግ ኃላፊ ጊዜ ማን ነው? Brought. Say brought. The past tense of bring is brought. Yes or no? All right, interesting. እስቲ brought. What is it? Brought. ስለዚህ አሳዝነኛል ስል you brought me down. Say you brought me down. You brought me down. I don't forget it. You brought me down. Right? Is that okay? Yes. Interesting. So beautiful. Do you have questions over here? No. Any question you have here? No. Number 10. Back. What is it? Back down. Back ምንድን ነው? ጀርባ ነው። እንደገና back አደረገ ሲባል ደግሞ ምን መደገፍም ይሆናል። ሰፖርት ማድረግ የተለያየ ትርጉም አለው። back down ብለህ say back down ይሄኛው ዝም ብሎ ቁጭ ብሏል። back down ብለህ ማፈግፈግ ይሆናል። ማፈግፈግ ለምሳሌ ከስምምነት ሊሆን ይችላል።
ከሌላ ከሆነ ነገር ብቻ ከሆነ ነገር ከቃልህ ሊሆን ይችላል ባክ ዳውን አደረገ ሲባል አፈገፈገ ሊሆን ይችላል ሪትሪት አደረገ ሊሆን ይችላል ኦልራይት ሶ ባክ ዳውን በሲ back down back down ያ ስለዚህ አሁን አንተ ፕላን አድርገሃል የሆነ እናረጋለን ብለህ ፋይናሊ ግን አይ ብትል you are backing down from what don't back down from your promise ካልከኝ ከምን አታፈግፍግ እያልከኝ ነው ከቃልህ አታፈግፍግ እያልከኝ ነው ወደ ኋላ አትበል ወደ ኋላ ማለት ነው don't back down from your words your words ከቃልህ ወደ ኋላ አትበል አታፈግፍግ ምናምን ስትለኝ don't back down from your words it's not good man so to back down means to say no for what you agreed okay do you understand me ለተስማማው ነገር እምቢ ማለት ወደ ኋላ መለስ ማድረግ ነው የሆነ ነገር አደርጋለሁ ብለህ ለምሳሌ ወይ ልታደርግ እንትን ብለህ ተስማምተህ ልትሰራ ስራ if you retreat you're backing down do you understand me yes do you have questions about it no ጥያቄ ያላችሁ አሁን ስለነዚህ no I hope they're clear yes ዛሬ የተማርነው those phrasal verbs ending with down እየተጋባ ነው ለዛ ነው ያየነው ማለት ነው I hope ለእያንዳንዳቸው ኮሜንት ሴክሽን ላይ ምሳሌ እንደምትሰጡኝ ተስፋ አደርጋለሁ don't forget to subscribe like share ማድረጋችሁን አትርሱ ይህን ቪዲዮ ሼር አድርጉት ላይክ አድርጉት ኮሜንት ጻፉ ምክንያቱም ምንም የምትከፍሉት ነገር የለም ስላችሁ ምንም የምትከፍሉት ነገር የለም I don't know why ኮሜንት ሳትጽፉ ለምን እንደምትወጡ ማለት ነው thank you again bye